እንዴት ናችሁ ውድ ቤተሰቦቻችን? ከፉአድ ባህሩ የዩቲዩብ ቻናላችን የዝውውር ጉዳዮች ላይ ብቻ ትኩረትን አድርገን የምናቀርበውን የዛሬውን የዕለተ ሰኞ የከሰዓቱን ፕሮግራማችንን በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ከኛ ጋር ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። ዛሬ እንደተለመደው ሰፋ ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። በተለይ ትልልቆቹን የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮችን በስፋት እየሰማን ነው። አሁን የሊግ ውድድሮች ወደ መጠናቀቁና የዝውውር መስኮቱ ደግሞ ለመከፈት በጣም ቅርብ የሆነበት ጊዜ እንደሆነ ይታወቃልና በሚቀጥለው የውድድር ዓመት በተለያዩ ውድድሮች ላይ ተሳትፎን የሚያደርጉ የአውሮፓ ታላላቅ ክለቦችም ራሳቸውን ለማጠናከር በትልቁ እየሰሩ የሚገኙበት የዝውውር መስኮት እጅጉን እየቀረበ ይገኛልና በዚህ የዝውውር መስኮት ምን አይነት ዝውውሮች ሊፈጸሙ ይችላሉ የሚሉትን ጉዳዮች በስፋት የምንቃኝ ነው የሚሆነው። ከነዚህ መካከል ግን እነ ዩናይትድ፣ እነ አርሰናል፣ እነ ቼልሲ፣ እነ ሲቲ፣ እነ ሊቨርፑልን ጨምሮ ሌሎችም ትልልቅ የሚባሉ ክለቦች በዝውውር መስኮቱ ላይ ምን አይነት ነገሮችን አቀዱ፣ ምን አይነት እንቅስቃሴዎችን እያደረጉ ነው የሚሉትን ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን ዘገባዎች ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁን እንድትቆዩ ነው በአክብሮት የምጋብዘው። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ የረጅም ጊዜ አሰልጣኝ ስለመቅጠር በሚያስብበት በዚህ ሰዓት ማይክል ካሪክ ከጊዜያዊ መፍትሄነት በፍጥነት ተለውጦ ቀዳሚ እጩ ለመሆን እንደበቃም መረጃዎች ያሳያሉ። የቀድሞ የማንቸስተር ዩናይትድ አማካይ ቡድኑን በተረከበበት አስቸጋሪ ወቅትም በክለቡ አመራሮች ዘንድ ሳይስተዋሉ የማይታለፉ ትክክለኛ መሻሻሎችን ለቡድኑ አምጥቷል። የዝውውር ባለሙያ ፋብሪዚዮ ሮማኖ እንደገለጸው በአሁኑ ወቅት ካሪክ ስራውን በቋሚነት ለመረከብም ግልጽና ትክክለኛው ተመራጭ ወይም ፌቨራይት ተደርጎ ነው የሚታየው። በሱ ረጋ ያለ አመራር፣ የታክቲክ ስነ ስርዓቱና ቡድኑን ከማንነቱ ጋር መልሶ የማግኘት ብቃቱ በውሳኔ ሰጪዎች በተለይም ደግሞ የክለቡን የእግር ኳስ ስራዎች በሚመራው በሰር ጂም ራትክሊፍ የኢኒዮስ ቡድን ዘንድም ከፍተኛ ግምትን ተሰጥቶታል። ካሪክ በመጀመሪያ ኃላፊነቱን ሲረከብ የሚጠበቀው ነገር አነስተኛ ነገር ነበር። ብዙዎች እንደ ረጅም ጊዜ መፍትሄ ሳይሆን እንደ ጊዜያዊ ማብረጃ ነገር አይተውት እንደነበር ይታወሳል። ሆኖም ግን በሜዳ ላይ የተመዘገቡ ውጤቶችና ከትዕይንቱ በስተጀርባ የታዩ ለውጦች ግን ያንን አመለካከት ቀስ በቀስም እንደቀየሩት በርካቶች እምነቱ አላቸው። የቡድኑ የተሻሻለ መዋቅርና የታየው የታደሰ በራስ የመተማመን ስሜትም በካሪክ ሚዛናዊ አቀራረብና በክለቡ ባህል ላይ ባለው ጥልቅ ግንዛቤ የመጣ ውጤት መሆኑን የሚያሳዩ መረጃዎች ናቸው የወጡት። ከታዩ ግሉ ለውጦች አንደኛው ከዚህ ቀደም ለመሰለፍም ሆነ ብቃታቸውን ለማሳየት ይቸገሩ የነበሩ ተጫዋቾች አሁን ላይ ማነቃቃት መቻሉ ነው። ለምሳሌ እንደ ኮቢ ማይኖ ያሉ ተጫዋቾች በሩበን አሞሪም ስር ተቸግረው የነበረ ቢሆንም በካሪክ ስር ግን ልዩ ብቃትን እያሳዩ ነው። የኢኒዮስ ባለስልጣናትም በተለይም ከሜዳ ውጪ ባለው የአመራር ብቃቱ ተደንቀዋል። በቡድን ውስጥ ያለውን ሞራል መገንባትም ልክ እንደ ታክቲክ ማስተካከያው ሁሉም አስፈላጊ ሆኖ እንደተገኘ ነው የተነገረው። እንደ አሁኑ ሁኔታ ከሆነ ማይክል ካሪክ የማንቸስተር ዩናይትድ ስራን በቋሚነት ለማግኘትም በጠንካራ አቋም ላይ ይገኛል ተብሏል። በቡድኑ ሞራልና በታክቲካል አደረጃጀትና በአጠቃላይ ውጤቶች ላይ ያለው ተጽዕኖ ባለፉት ሳምንታት የእርሱ እድል በእጅጉ እንዳጠናከረው ጭምር ያሳያሉ። ሆኖም ግን የመጨረሻ ውሳኔ ገና አልተሰጠም። የክለቡ አመራሮች የመጨረሻ ውሳኔ ከማሳለፋቸው በፊትም ዝርዝር ግምገማዎችን ያደርጋሉ ተብሎ ይጠበቃል። ካሪክ ስራውን በቋሚነት የሚያገኝ ከሆነ ከጊዜያዊ አሰልጣኝነት ወደ ረጅም ጊዜ መሪነትም ያደረገው ጉዞ አስደናቂ እድገት የሚታይበት ይሆናል። ይህም በኦልትራፎርድ የታወቀ ማንነትን መረጋጋትና የታደሰ ምኞትንም መሰረት ያደረገ አዲስ ምዕራፍ መጀመሩን ሊያበስር እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። አስተን ቪላዎች የረጅም ጊዜ ተጫዋቾች ምልመላ ስልታቸውን መቅረጻቸውን የቀጠሉ ሲሆን የፓሪስ ሰን ዠርሜኑን ታዳጊ ኢብራሂማ ምባዬን በራዳራቸው ውስጥም ካሉ ወጣት ተጫዋቾች ወይም ተሰጦች አንዱ ሆኖ መውጣቱን ነው እየተዘገበ የሚገኘው። ዴይሊ ሜል በስካይ ስፖርት በኩል ባወጣው መረጃ መሰረትም አስተን ቪላዎች በክረምቱ የዝውውር መስኮት በዋናነትም ታዋቂ በሆኑ ኮከቦች ላይ ሳይሆን ተስፋ ባላቸው ወጣቶች ላይ ትኩረት ለማድረግ ባቀዱት መሰረትም የ18 ዓመቱን አጥቂ በቅርብ እየተከታተሉት ይገኛሉ። ቪላዎች በሀገር ውስጥና በአውሮፓ ውድድሮች እያሳዩት ያለው መሻሻልና ለወደፊት ደግሞ ስልታዊ በሆነ መንገድም እንዲያስቡ ረድቷቸዋል። እቅዳቸውም ልምድ ባላቸው ተጫዋቾች ላይ ብቻ ከመደገፍ ይልቅ ከፍተኛ የእድገት ደረጃንም ላይም ደግሞ ሊደርሱ የሚችሉ ወጣቶች
ጉዳቶችን መለየትም ሲሆን እምባዬ ደግሞ ለዚህ መመዘኛ በትክክል የሚመጥን ተጫዋች እንደሆነ ጭምር ይነገራል። ከዚህ ቀደም በወጣ ልዩ መረጃ መሰረት ሊቨርፑልና ማንቸስተር ሲቲን ጨምሮ ትልልቅ የፕሪሚየር ሊግ ክለቦች የክረምቱ የዝውውር መስኮት ከመከፈቱ በፊት ይህንን የፓሪስ ሰን ዠርሜን ወጣትም እየተከታተሉት ይገኛሉ። በዚህ የውድድር ዘመን ታዳጊው ለፓሪስ ሰን ዠርሜን 21 ጨዋታዎችን ያደረገ ሲሆን ከከዋክብት በተሞላው ስብስብ ውስጥ ደግሞ ውስን እድሎችን ቢያገኝም አንድ ግብና 2 አሲስቶችን አበርክቷል። በአሰልጣኝ ሉዊስ ኤንሪኬ ስር በአጥቂ ስፍራ ላይ ያለው ፉክክር በጣም ጠንካራ በመሆኑ ለወጣት ተጫዋቾች መደበኛ የመጫወች ደቂቃ ማግኘት ሁልጊዜም ቀላል አይደለም። ይህም ደግሞ እውነታው በርካታ የአውሮፓ ክለቦች የምባይን እድገትን በቅርበት እንዲከታተሉት ያደረገ ሲሆን የመጫወቻ እድል በሰፊው በሚያገኝበት ክለብ ውስጥም ቢቆይ የበለጠ ሊጠቀም እንደሚችል ይሰማቸዋል። አስተን ቪላዎች በአሁኑ ፕሮጀክታቸው የአጭር ጊዜ ተወዳዳሪነትንና የረጅም ጊዜ እድገትን ባጣጣመ መልኩ የተጫዋቾች ምልመላ ላይ ትኩረት አድርገዋል። ወጣት ተጫዋቾችን ማስፈረም ቪላ የቡድኑ ዋጋ እንዲጨምርና የፋይናንስ ዘላቂነትን እንዲጠብቅም ያስችለዋል። ይህም ደግሞ በአሁኑ ጊዜ ብዙ የፕሪሚየር ሊግ ክለቦች ቅድሚያ የሚሰጡት ጉዳይ ነው። ሆኖም ግን የምባዬ ፊርማን ማግኘት ቀላል አይሆንም። አጥቂው ከፓሪስ ሰን ዠርሜን ጋር ገና የ2 ዓመታት ኮንትራት የቀረው በመሆኑ የፈረንሳዩ ሻምፒዮን በድርድር ላይ ጠንካራ አቋም እንዲኖራቸው ያደርጋል። የምባዬ ከሴኔጋል ብሔራዊ ቡድን ጋር ያለው ተሳትፎም ስሙ የበለጠ እንዲታወቅም አድርጓል። በዚህ ክረምት ደግሞ በሚካሄደው የፊፋ የዓለም ዋንጫ ላይ እንደሚሳተፍም የሚጠበቅ ሲሆን በዓለም መድረክ ላይ ጥሩ ብቃትን ካሳየ የዝውውር ዋጋው በእጅጉ ሊጨምር ይችላል። በርካታ የአውሮፓ ክለቦች የምባዬን ሁኔታ እየተከታተሉ መሆናቸውን ፉክክሩን ሊያጠናክረውና የዝውውር ዋጋውንም ከፍ ሊያደርገው ይችላል። ለአስተን ቪላ ደግሞ የፋዊ የዝውውር ጥያቄ ለማቅረብም ከወሰኑ ጊዜው ወሳኝ ይሆናል ማለት እንደሚቻል ነው መረጃዎቹ የጠቆሙት። የሊቨርፑል ዋና አሰልጣኝ አርነ ስሎት የክለቡ የበላይ አመራሮች ለአንድ የናፖሊ ኮከብ ፈጣንና ተመጣጣኝ ዋጋ ያለው የዝውውር ጥያቄ እንዲያቀርቡ ወትውተዋል። አሁን ላይ የዚያ ተጫዋች ማንነትም ይፋ ሆኗል። ሊቨርፑሎች በሁሉም ቦታዎች በተለይም በተከላካይ ክፍል ስብስባቸውን ለማጠናከር በሚፈልጉበት በዚህ ሰዓት የክረምት የዝውውር መስኮት ከመከፈቱ በፊት ኢላማቸውን ለይተዋል። ባለፈው ዓመት በክረምት የዝውውር መስኮት ከፍተኛ ወጪን ቢያወጣም የዚህ የውድድር ዘመን ብቃት ግን የመርሲሳይዱ ክለብ መልሶ ግንባታ እንደሚያስፈልገው ያሳየ ሆኖ አልፏል። ከጣሊያን ሴሪኤ ናፖሊም እንዲሁ የሚፈልጓቸው ተጫዋቾች እንዳሉ ይታወቃል። በተለይ በጣሊያን የሚገኙ የመረጃ ምንጮች እንደሚናገሩት ከሆነ ሊቨርፑል የ27 ዓመቱን ሆላንዳዊ የመሃል ተከላካይ የሆነውን ሳም ቤክዋምን ለማስፈረም ነው የ28 ሚሊዮን ዩሮ ጥያቄ በጠረጴዛ ላይ ያቀረበው። አርነ ስሎት ለምን ይህንን ዝውውር እንዲፈጽም በከፍተኛ ሁኔታ እንደሚገፋፋ ለመረዳት የታክቲክ ሊቅ መሆን አያስፈልግም። ነስለት የሆላንድ ተጫዋችን አቅም ጠንቅቆ የሚያውቅ ከመሆኑም በላይ የእርሱ በኳስ ቁጥጥር ላይ የተመሰረተ ጥብቅ የጨዋታ ፍልስፍናን የሚረዳም እንዲሁ ደግሞ በመጀመሪያው የዝውውር መስኮት ማምጣቱ ትርጉም ያለው ውሳኔ ነው። ከሁሉም በላይ ደግሞ ሊቨርፑል የተከላካይ ክፍሉን የወደፊት ዕጣ ፈንታ እያሰበ ነው። ምንም እንኳን የክለቡ ካፕቴን ቨርጂል ቫን ዳይክ በተከላካይ ክፍሉ ላይ እምብርት ላይ እንደ ግዙፍ እድል ቢቀጥልም እድሜው ግን እየገፋ ነው። በሴሪኤው ውስጥም አስደናቂ ብቃትን እያሳየ የሚገኘው ቤክማም እንዲሁ ሊቨርፑል የሚፈልገው አይነት መመዘኛን በደንብ ያሟላል። በ27 ዓመቱም በስፖርታዊ ሕይወቱ ጥሩ እድሜ ላይ የሚገኝበት ደረጃ እንደሆነ ተነግሯል። የፕሪሚየር ሊጉ ፈጣን እንቅስቃሴዎችን ለመቋቋም የሚያስችል የአካል ብቃትና የታክቲክ ብስለትም ጭምር አለው። የሊቨርፑል አሰልጣኝ በከፍተኛ ግፊት ወይም ፕሬሲንግ ወቅትም ተረጋግተው በሚጫወቱና የተቃራኒ ቡድን መስመርንም ሰብረው የሚያልፉ ቀጥተኛ ኳሶችን ወይም ፕሮግረሲቭ ፓሶች ላይም ውጤታማ በሆኑ የማል ተከላካዮች ላይም በእጅጉ ይተማመናል። የተጫዋችም በጣሊያን ቆይታው ኳስን ከመከላከል ባለፈ በአጥቂ ላይ በሚያደርገው ጠንካራ ጫናና ኳስን መስርቶ በመውጣት ብቃቱ ጥሩ ስምን ገንብቷል። በተጨማሪም የቀረበው የ24.2 ሚሊዮን ፓውንድ ክፍያ ለክለቡ ዝውውር ቡድን ደስ የሚል ዜና ይሆናል ተብሎ ይታሰባል። እንደ ጥሩ የፕሪሚየር ሊግ የመሃል ተከላካይ ዋጋ ከ60 ሚሊዮን ፓውንድ በላይ በሆነበት በዚህ ዘመንም ብቃቱ የተረጋገጠ ተከላካይን ከ25 ሚሊዮን ፓውንድ ባነሰ ዋጋ ማግኘት እጅግ ትርፋማና ብልህነት የተሞላበት ዝውውር ተደርጎ ነው የሚወሰደው። አሁን ላይ ጉዳዩ በናፖሊ እጅ ላይ ይገኛል። የጣሊያኑ ክለብ ፕሬዚደንት ኦሬሊዮ ዲ ላውሬንቴስ በዝውውር ድርድር ላይ በጣም ጠንካራ ሰው ቢሆኑም የሊቨርፑል የመጀመሪያ የ28 ሚሊዮን ዩሮ ጥያቄ ግን እንደ ጥሩ መነሳሻም የሚታይ ይሆናል ተብሎ ነው የሚታሰበው።
ኒክ ቮልትማደ ወደ እንግሊዝ በመጣም በአንድ ዓመቱ ክለቡን ሊለቅ የሚጠቁሙ ዘገባዎች መውጣታቸው የሚታወቅ ጉዳይ ነውና ይህንን ተከትሎ በኒውካስል ዩናይትድ ያለው የወደፊት ቆይታ በድንገት መነጋገሪያ ሆኗል። ጋዜጠኛ ክሪስቲያን ፎልክ እንደተናገረው ከሆነ ኒውካስል ባለፈው ክረምት ተጫዋቹን ወደ ሴንት ጄምስስ ፓርክ ለማምጣት ከፍተኛ ኢንቨስትመንቶችን ቢያደርግም የ24 ዓመቱ ጀርመናዊ አጥቂ በቡድን ውስጥ ባለው የረጅም ጊዜ ቦታ ላይ እርግጠኛ ለመሆን እየታየ ነው። ማክፓይሶቹ አሌክዛንደር ኢሳክን ወደ ሊቨርፑል ማምራቱን ተከትሎ የአጥቂ ክፍላቸውን መልሶ ለመገንባት ኒክ ቮልትማደን ከስቱትጋርት በ65 ሚሊዮን ፓውንድ አካባቢ ማስፈረማቸው የሚታወስ ነው። በወቅቱ ዝውውሩ ኒውካስል ዩናይትድ በከፍተኛ ደረጃ ተወዳዳሪ ሆኖ ለመቀጠል ያለውን ምኞትም የሚያሳይ ደፋር እርምጃ ተደርጎ ተወስዶ ነበር። ሆኖም ግን በእግር ኳስ ውስጥ ነገሮች በፍጥነት ሊቀየሩ ይችላሉ። አሁን ያሉት ሁኔታዎች ደግሞ ክለቡ አማራጮቹን በድጋሚ እያጤነ መሆኑን የሚጠቁሙ ናቸው። የኒክ ቮልትማደ የኒውካስል ቆይታ በከፍተኛ ተስፋ ነበር የተጀመረው። በፕሪሚየር ሊጉ ባደረጋቸው የመጀመሪያዎቹ 5 ጨዋታዎች 4 ግቦችን በማስቆጠር ፈጣን ተጽዕኖችን መፍጠር ችሎ ነበር። የእርሱ የመጀመሪያ ብቃትም ኒውካስል ከእንግሊዝ እግር ኳስ ፍጥነት መላመድ የሚችል አስተማማኝ አጥቂ እንዳገኘም አመላካች ነበር። ነገር ግን ባለፉት ጥቂት ወራት ውስጥ መነሳሳቱም በእጅጉ ቀንሷል። አጥቂው ግብ የማስቆጠር ብቃቱን ለማስቀጠልም የተቸገረ ሲሆን በተለይም በ2026 መጀመሪያ ላይ በፍሬንች ሊግ ዋን ጨዋታዎች እስካሁን ግብ አላስቆጠረም። ይህም የብቃቱ መቀነስ በራስ የመተማመን ስሜቱና በቡድን ውስጥ ያለው ሚና ላይ ደግሞ ጥያቄዎች እንዲነሳ አድርጓል። በተለይም ደግሞ ኒውካስል በግፊት ወጥነት ያለው ብቃትን ለማድረግም ወይም ለመፈለግም በሚጥርበት በዚህ ወቅት ላይ የኒውካስል የማጥቃት ስርዓት እንቅስቃሴም ከፍተኛ ግፊቶችና ውጤታማነት ላይ በእጅጉ የሚደገፍ ሲሆን ቮልትማደ መጀመሪያ ላይ ተስፋ ሰጪ ቢመስልም አሁን ላይ ግን ፈታኝ ሆኖበታል። የጀርመናዊ ግዙፍ ክለብም ቮልትማደ ወደ ኒውካስል ዩናይትድ ከመዘወሩ በፊትም ባለፈው ክረምት ሊያስፈርመው ፈልጎት ነበር። ተጫዋቹ ለሽያጭ የሚቀርብ ከሆነ ወደ ቡንደስሊጋው የመመለስ ፍላጎት ይኖራቸው እንደሆነ ወደፊት የሚታይ ነው። ባየር ሚኒክ በጀርመን ቡንደስሊጋ ያደጉ ተሰጥኦችን በመከታተል የሚታወቅ ሲሆን ቀድሞ ፍላጎታቸው አጥቂው በእንግሊዝ ቆይታው ቢቸገርም አቅሙን እንደሚረዱት ያሳያል። በተለይም በጀርመን የነበረው የቀድሞ ብቃቱን በሚያውቁ የአውሮፓ ክለቦች በኩልም ከፍተኛ የገንዘብ ጥያቄ ከቀረበ ኒውካስል ሁኔታውን በጥንቃቄ ሊገመግመው ይችላል ተብሎ ይታመናል። ኒውካስል ለቮልትማደ ያወጣው የመጀመሪያ ኢንቨስትመንት ከፍተኛ በመሆኑ ተጫዋቹን የሚለቅ ከሆነ የዝውውር ሂሳቡን በከፍተኛ ሁኔታ ለመመለስም እንደሚጥሩ ይጠበቃል። ይህም ማንኛውም ዝውውር ክለቦች የሚጠይቀውን ከፍተኛ ዋጋ ለመክፈልም ባላቸው ፈቃደኝነት ላይ የተመሰረተ እንዲሆንም ያደርገዋል ተብሎ ነው የሚታሰበው። የሙሐመድ ሳላህ የወደፊት ቆይታ በክረምቱ የዝውውር መስኮት ከፍተኛ መነጋገሪያ ከሚሆኑ ታሪኮች አንደኛው እንደሚሆን እየታወቀ ይገኛል። ይህም የሊቨርፑል ኮከብ ስለ ቀጣይ ማረፊያው በቁም ነገር እያሰበበት እንደሆነ ነው የተዘገበው። ቲም ቶክ እንደገለጸው የግብፃዊ አጥቂ ከሊቨርፑል ጋር ያለው ኮንትራት ሲያበቃ በነፃ ዝውውር እንዲለቅም ወይም አንፊልድን ለቆም ወደ አሜሪካው ሜጀር ሊግ ሶከርም የማምራት ከፍተኛ ፍላጎቶች ያሉት ሳላህ በ33 ዓመቱ በእግር ኳስ ሕይወቱ ወሳኝ ምዕራፍ ላይ ይገኛል። በእንግሊዝ እግር ኳስ ለዓመታት የበላይነቱን ካሳየና በሊቨርፑል በርካታ ክብረ ወሰኖችን ካሻሻለ በኋላ አሁን ላይ የመጫወቻ ዘመኑ የመጨረሻ ምዕራፍን የሚወስን ውሳኔ ይጠብቀዋል። ወደ አሜሪካ የመሄድ አማራጭን እየገመገመ ቢሆንም የሳዑዲ ፕሮ ሊግ ያለው ፍላጎት አሁንም ጠንካራ ነው። ይህ ማለት ሳላህ በጠረጴዛው ላይ በርካታ ትርፋማና ትልልቅ አማራጮች ያሉት ማለት ነው። ሳላህ በሊቨርፑል የነበረው ተጽዕኖ በቀላሉ የሚገለጽ አይደለም። እንደ አውሮፓውያኑ አቆጣጠር በ2017 ከሮማ ከመጣ ጀምሮ በፕሪሚየር ሊጉ ወጥ የሆነ ግብ አስቆጣሪና በሊቨርፑል ዘመናዊ ስኬትም ቁልፍ ሰው ሆኖ ቆይቷል። በየርገን ክሎፕ ስር ሳላህ ክለቡ የፕሪሚየር ሊግና የአውሮፓ ቻምፒየንስ ሊግን ጨምሮ ዋና ዋንጫዎችን እንዲያሸንፍም የረዳ ሲሆን በጉዞም በርካታ የግል ደግሞ የግብ የማስቆጠር ክብረ ወሰኖችንም ሰብሯል። የአሜሪካን ሜጀር ሊግ ሶከርም አስደሳች እድልን ያቀርባል። ሊጉ ከቅርብ ዓመታት ወዲህ በጠንካራ ደረጃ እየተወዳደሩ አዲስ የህይወት ተሞክሮን የሚፈልጉ ትልልቅ ተጫዋቾችን እየሳበ ይገኛል። የሳላህ ዓለም አቀፋዊ ተወዳጅነትም ለማንኛውም የሜጀር ሊግ ሶከር ክለብም ትልቅ የንግድና የስፖርት ሀብትም የሚያደርገው ሲሆን የሊጉንም ዓለም አቀፍ ዝና በእጅጉ ሊያሳድገው እንደሚችል ይታመናል። ሆኖም የሳዑዲ ፕሮ ሊግ አሁንም የሳላህን ፊርማ ለማግኘት ከሚፎካከሩት መካከል ቀዳሚው ነው። የሳዑዲ ክለቦች ለበርካታ ዓመታት ሳላህን እየተከታተሉት የቆዩ ሲሆን ፍላጎታቸው ደግሞ ከፍተኛ የገንዘብ ጥያቄዎች ይቀርቡላቸው ወደ ነበሩ የቀድሞ የዝውውር መስኮቶችም ይመለሳል። በሳዑዲ አረቢያ የሚቀርቡ የገንዘብ ጥቅማ ጥቅሞችም በዓለም እግር ኳስ ውስጥ እጅግ ማራኪ ከሚባሉት መካከል በመሆናቸው ሌሎችም ደግሞ ሊጎች የኢኮኖሚ ረገድም ለመወዳደር ይቸገራሉ።
የሳላህን ውሳኔ ከሚወስኑት ቁልፍ ነገሮች አንደኛው የቤተሰብ ጉዳይ እንደሆነ ተጠቁሟል። ሳላህ ስለ አኗኗር ዘይቤው፣ ስለ ረጅም ጊዜ እቅዶችና ስለ ስራ ምኞቶቻቸው ከቤተሰቦቹ ጋር ሰፊ ውይይትን እያደረገ መሆኑን ዘገባዎች ያመለክታሉ። ወደ አሜሪካ መሄድም ባህላዊ ቅርበትንና የተለየ የህይወት ፍጥነትንም ሊሰጠው ይችላል። በሌላ በኩል ደግሞ ሳዑዲ አረቢያ ወደ ትውልድ አካባቢው የቀረበ መልክዓ ምድራዊ አቀማመጥና ምናልባትም ክብረ ወሰን ሰባሪ ክፍያዎችም ታቀርባለች። ሳላህ አሁንም ቢሆን በአህጉራዊ እግር ኳስ ከፍተኛ ደረጃ መወዳደር ከፈለገ ከአውሮፓ ክለቦች ፍላጎትም የመምጣቱ እድሉም አለው። ምንም እንኳን ይህ በሰፊው ባይዘገበም አንዳንድ ተንታኞች የእርሱ የአካል ብቃትና ወጥ የሆነ የብቃትም አሁንም ለተጨማሪ ጥቂት የውድድር ዘመናት በከፍተኛ ደረጃ መጫወት እንደሚችል ያሳያል ብለው ነው የሚያምኑት። ሳላህ ሜጀር ሊግ ሶከርን ቢመርጥም ተርፋማውን የሳዑዲ ጥያቄ ቢቀበልም ወይም ደግሞ የእግር ኳስ ዓለምን በሌላ አማራጭ ቢያስገርምም ውሳኔው ትልቅ ትርጉም ይኖረዋል። ለሊቨርፑል ደጋፊዎች የክለቡን ተምሳሌት ወይም አይከን በነፃ ማጣት የሚቆጭ ቢሆንም የሳላህ ስኬቶች ግን በክለቡ ታሪክ ውስጥ ከታላላቅ ተጫዋቾችም አንዱ እንዲሆን አድርገውታል። የእርሱ መልቀቅም አንድ አስደናቂ ምዕራፍ መዘጋቱንም የሚያበስር ይሆናል ተብሎ ነው የሚታሰበው። አሰልጣኝ ቪንሶን ኮምፓኒ እንግሊዛዊውን ኢንተርናሽናል በዚህ ክረምትም ለማስፈረም የቀረበውን እቅድ ማጽደቃቸውን ተከትሎ ባየር ሚኒክ የኒውካስል ዩናይትዱን የክንፍ ተጫዋች አንቶኒ ጎርደንን ለማግኘት የሚደረገውን ጥረት አጠናክሮ የቀጠለ ይመስላል። ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው በጎርደን ተወካዮችና በባየር ሚኒክ መካከል ያለው ግንኙነት ላለፉት ጥቂት ወራት ሲካሄድ የቆየ ሲሆን ይህም ዝውውሩ ከትዕይንቱ በስተጀርባ በዝምታ ሲያድግም የቆየ እንደሆነ አመላካች ነው። ባየርን በሚቀጥለው የውድድር ዘመን የማጥቃት ክፍሉን በድጋሚ ይገነባል ተብሎ በሚታወቅበት በዚህ ወቅትም ጎርደን እንደ ዋነኛ አማራጭም ብቅ ብሏል። በሌላ በኩል ኒውካስልም ለቀጣዩ የፕሮጀክት ምዕራፍም እንዲረዳቸው ስብስባቸውን ለማደስና የፋይናንስ ሁኔታቸውንም ለማመጣጠን ሲሉ ለሚቀርቡ ትልልቅ የገንዘብ ጥያቄዎችም በራቸውን ክፍት ሊያደርጉ ይችላሉ። ጎርደን በስፖርታዊ ሕይወቱ እጅግ ውጤታማ የሆነ የውድድር ዘመንን እያሳለፈ ሲሆን በሁሉም ውድድሮች 46 ጊዜ ተሰልፎ 17 ግቦችን አስቆጥሮ 5 አሲስቶችን አድርገዋል። እነዚህ ቁጥሮች በኒውካስል ውስጥም ያለውን እያደገ የመጣ ተጽዕኖም የሚያሳዩ ሲሆን የተቃራኒ ቡድን ተከላካዮችን በመበጥበጥና ወሳኝ በሆኑ ቅጽበቶችም ግቦችን በማስቆጠር ረገድም ቁልፍ ተጫዋች ሆኗል። የጎርደን የጨዋታ ዘይቤ ለባየር ሚኒክ ሳቢ አማራጭ ያደርገዋል። በፈጣንነቱ በማያቋረጥ ከፍተኛ ግፊት ወይም ፕሬሲንጉና ተከላካዮችን ፊት ለፊት ተጋፍጦ በማለፍ ብቃቱ የሚታወቅ ተጫዋች እንደሆነ በርካቶች ይመሰክራሉ። በማጥቃቱም ሆነ በመከላከሉ ረገድ አስተዋጽኦችን የሚያደርግ ቀልጣፋ የክንፍ ተጫዋቾችን የሚመርጠው ቪንሶን ኮምፓኒ ጎርደን ለባየርን የፊት መስመርም ጉልበትና ያልተጠበቀ ብቃትንም ይጨምራል ተብሎ ነው የሚታሰበው። ስለዚህም ኒውካስል ዩናይትዶች ስብስባቸውን በምን መልኩ መልሰው እንደሚገነቡ እያጠኑ ነው። እንደ ጎርደን ያለ ከፍተኛ ዋጋ ያለው ተጫዋችን መሸጥ በበርካታ ቦታዎችን ለማጠናከር የሚያስፈልገውን ገንዘብም አቅምን ይፈጥርላቸዋል ተብሎ ነው የሚታሰበው። ጎርደንን እየተከታተለ ያለው ባየር ሚኒክ ብቻ አይደለም። የማጥቃት ክፍላቸውን ለማጠናከር የሚፈልጉት ሌሎች የፕሪሚየር ሊግ ክለቦችን ፍላጎቱ አላቸው። ሁለቱም ክለቦች የዚህ ክረምትም በማጥቃት ክፍላቸው ላይ ከፍተኛ ኢንቨስትመንቶችን ያደርጋሉ ተብለው ስለሚጠበቁም አርሰናልና ሊቨርፑል ከዚህ የኒውካስል አጥቂ ጋርም ስማቸው በተደጋጋሚ መነሳቱ አይቀርም። ፋብሪሲዮ ሮማኖ በቅርቡ በዚህ በአንቶኒ ጎርደን ጉዳይ ላይ በክረምቱ ኒውካስልን የመልቀቅ ከፍተኛ እድል እንዳለው የዘገበ ሲሆን ይህም እንግሊዛዊ ኮከብም ለሚፈልጉት ክለቦች ትልቅ ተስፋ ነው። በዚህ ክረምትም ጎርደን ለማስፈረም የሚደረገው ፉክክር እጅግ በጣም ጠንካራ ይሆናል ተብሎ በርካቶችም እየጠበቁት እንደሚገኝ ነው መረጃዎች የወጡት። ማክሲሚሊያኖ አሮሆ የ2026 የክረምት የዝውውር መስኮት ከመከፈቱ በፊትም የአንዳንድ የዓለማችን ታላላቅ ክለቦችን ትኩረት እየሳበ ነው። በ2024 ከሜክሲኮም ቶሉካ ስፖርቲንግ ሊዝበንን የተቀላቀለው የ26 ዓመቱ ዩራጓዊ በፖርቱጋል ውስጥ ካሉ እጅግ አስተማማኝና ሁለገብ ተጫዋቾች አንደኛው ለመሆን በቅቷል። በተከላካይ መስመርና በክንፍ ተከላካይነት የመጫወት ብቃቱ በዘመናዊ እግር ኳስ ውስጥም እጅግ ተፈላጊ ተጫዋች እንዳደረገው ከዝውውር ወኪሎች ጋርም ቅርበት ያላቸው ምንጮች ለከቼንድ ኦፍ ሳይድም ገልጸዋል። ማንቸስተር ዩናይትድ እና ቼልሲ ይህንን አጥቂ ተከላካይም በዚህ ክረምት ለማስፈረም ፍላጎት እያሳዩ ነው የሚገኙት። ተከላካዩ በዚህ የውድድር ዘመን ለፖርቱጋሉ ክለብም በሁሉም ውድድሮች 36 ጨዋታዎችን አድርጓል። በ2025-26 የውድድር ዘመን አሮሆ በስፖርቲንግ የታክቲክ መዋቅር ውስጥም ዋነኛ ሰው ሆኖ ቆይቷል። በቻምፒየንስ ሊግ ጨዋታዎችን በተለይም ከአርሰናል ጋር በነበረው ከፍተኛ ፉክክር በታየበት ጨዋታ ላይ ያሳየው ብርቱ ብቃትም የትልልቅ መድረክ ተጫዋችም ወይም ቢግ ስቴጅ ፕሌየርም የሚል ዝናን እንዲያገኝ ረድቶታል። በስታቲስቲክስ ረገድም አሮሆ አስደናቂ ነው። እንዲሁ ደግሞ በዋነኝነትም በተከላካይ ስፍራ ላይ የሚጫወት ቢሆንም በጎል አመቻችነት ወይም አሲስት በማድረግና በማጥቃት ተሳትፎ ላይ
ያለው አስተዋጽኦም ከፍተኛ ነው። በክንፍ ላይ እንዲሁ ፍጥነቶችን፣ ተከላካዮችን አንድ ለአንድ አግኝቶ የማለፍ ብቃቱና ወደ ሳጥን ውስጥም የሚልካቸው ኳሶችም ትክክለኛነታቸው ስፖርቲንግን ከአደጋ ካሏቸው የክንፍ አማራጮች መካከል አንዱን እንዲሆን አድርጎታል። ሆኖም ግን ስፖርቲንግ ተጫዋቹን ለመሸጥ አይቸኩሉም። ክለቡ አሮሆን ቢያንስ ለተጨማሪ አንድ የውድድር ዘመን ማቆየትን እንደሚመርጥ በግልጽ አስታውቋል። ኮንትራቱ እስከ 2029 የሚቆይ ሲሆን የ80 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊስ ክሎዝም ተካቶበታል። ነገር ግን እንደ ፖርቱጋል ሚዲያዎች ዘገባ ከ40 እስከ 45 ሚሊዮን ዩሮ አካባቢ የሚቀርቡ ጥያቄዎችም ክለቡን ወደ ድርድር ሊያመሩት ይችላሉ ተብሏል። ከፕሪሚየር ሊግ እንዲሁ የመጣውን ፍላጎት ጠንካራ ይመስላል። ማንቸስተር ዩናይትድም ይህንን አሮሆን ለማስፈረምም ሲከታተሉት የቆየ ሲሆን በግራ ተከላካይ መስመር ላይም ለሚታይባቸው ተደጋጋሚ ለሚባል ደግሞ ትችቶችም ወይም ችግሮችን እንደ መፍትሄ ያዩታል። በዚህ ቦታ ላይም ያሉ ጉዳቶችና የወጥነት ማጣትም ዩናይትድ አማራጮችን እንዲፈልግ ያስገድደው ሲሆን የአሮሆ ሁለገብነት ደግሞ ሳቢ አድርጎታል። ቸልሲዎቹ ኡራጓዊውን እንደሚያደንቁት የሚታመን ሲሆን አሁን ካሉ የግራ መስመር ተጫዋቾች ጋርም ተፎካካሪ ሊሆን የሚችል ተለዋዋጭ አማራጭ አድርገው ይመለከቱታል። በስፖርቲንግ ደጋፊዎች ዘንድም የማያቋርጥ ጉልበቱ ምክንያትም ይህ ተጫዋችም ወይም በክንፍ መስመር ላይ ድንቅ ስምም አለው። ሆኖም ግን ክለቡ ትልቅ የገንዘብ ጥያቄዎች ከቀረበለት ላለመልቀቅም ሊቸገር እንደሚችል ነው ግንዛቤ ውስጥ እንዳለ መረጃዎች የሚጠቁሙት። በእግር ኳስ ታሪክ ውስጥ እጅግ አስደናቂ የሆነው የፕሪሚየር ሊግ ዋንጫ ድልን ካስመዘገቡ ልክ እስከ 10 ዓመታት በኋላ ሌስተር ሲቲዎች በታሪካቸው ዝቅተኛ ደረጃ ላይ ወድቀዋል። አሁን ላይ ሌስተር ሲቲዎች በሚቀጥለው የውድድር ዘመን በሊጓን ውስጥም የሚጠብቃቸው ከባድ እውነታን ለመጋፈጥም እየተዘጋጁ ነው። ይህ የቀድሞ ክብራቸው ጋር ሲነጻጸር ፍጹም አስደንጋጭ ነው። በተከላካይ ክፍል ድክመትና ለቡድን ውስጥ ባለው አለመረጋጋት የታጀበው አስከፊ የውድድር ዘመን ካለቀ በኋላ እንደ ሃሪ ዊንክስ ያሉ ትልልቅ ተጫዋቾችም ለቡድኑ መስጠትም በሰጡት አገልግሎት ከፍተኛ ትችት እየቀረበባቸው ነው። ክለቡ አሁን ሙሉ በሙሉ አዲስ ጅማሬ ያስፈልገዋል። አሁን ያለው አሰልጣኝ ጋሪ ሮተም ቡድኑን በመውረዱ ምክንያትም የኪንግ ፓወር ስቴዲየምን ለቆ እንደሚሄድም የሚጠበቅ ሲሆን አዲስ መሪ እየፈለጉ ይገኛሉ። የመፈለጉም ስራ በከፍተኛ ሁኔታ እየተከናወነ ነው። እንደ ስፖርትስ ቦም ዘገባ ከሆነ ሌስተር ሲቲዎች ከዳረን ፈርጉሰን ጋርም ይፋዊ ግንኙነቶችን አድርገዋል። የክለቡ ቦርድ በሚቀጥለው የውድድር ዘመን የሚከተሉት ስልትን እያዘጋጁ ሲሆን ለዚህም የ54 ዓመቱ አሰልጣኝን አጥብቀው ይፈልጉታል። ዳረን ፈርጉሰን የሰር አሌክሳንደር ቻፕማን ፈርጉሰን ልጅ የመሆኑ ትልቅ ጫና ቢኖርበትም በዝቅተኛ ሊጎች ውስጥ ግን የራሱን የተከበረ ስምን መገንባት ችሏል። በተጫዋችነት ዘመኑ አብዛኛውን ጊዜ በዌልሱ ክለብ ሬክሻም ያሳለፈ ሲሆን ለክለቡ ወደ 300 የሚጠጉ ጨዋታዎችን አድርጓል። ይህም ሰፊ የተጫዋችነት ልምድንም ስለ ዝቅተኛ ሊጎችም ጥልቅ ግንዛቤ እንዲኖሩ ያስችለዋል። ይህም በቀጥታ በተግባራዊ የአሰልጣኝነት ዘይቤው ላይ ያነጻጽርበታል ተብሎ ይታሰባል። ፈርጉሰን በዚህ የሊግ ደረጃ ላይ ቡድኖችን ወደ ላይ በማሳደግ ረገድ አንድ ልዩ ባለሙያ በሰፊው ይታወቃሉ። ፒተር ቦሮ ዩናይትድን ባሰለጠኑባቸው በተለያዩ ወቅቶችም ክለቡን ከሊጓን ወደ ሻምፒዮንሺፕ በሶስት የተለያዩ አጋጣሚዎችም ማሳደግ ችለው ነበር። ከዚህ በተጨማሪ ሌስተርም ወደ ታች መውረዱ ከፍተኛ የፋይናንስ እጥረትና የበጀት እንዲሁ ደግሞ ማነስም ያስከትላል። እንዲሁ ዳረን ፈርጉሰን ደግሞ ትልቅ የዝውውር በጀትን ውጤታማ ስራ የመስራት ልምድም አለው። የክለቡ ደጋፊዎች ወደ ታችኛው በመውረዱ ልባቸው ቢሰበርም የሊጓን ፈታኝ ሁኔታዎችን በማለፍ ግን አካባቢውን ጠንቅቆ የሚያውቅ አሰልጣኝ ያስፈልጋቸዋል። አሁን ላይ ሌስተር ሲቲዎች በፍጥነት ወደ ነበሩበት መመለስን ከፈለጉም እንደ ፈርጉሰን አይነት ማለትም ዳረን ፈርጉሰን ያለ በዝቅተኛ ሊጎች የተፈተነ አሰልጣኝን መቅጠር ትክክለኛ ውሳኔ ሊሆን እንደሚችል እንደሚያምኑ ነው መረጃዎች የጠቆሙት። ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮችን ያካፈልንበት ፕሮግራም ይህንን ይመስል ነበር። መልካም ጊዜ ይሆንላችሁ።